አይ ብሩኬ፣ አይ ወንድሜ፣ ምን አይነት ጎዶሎ ቀን ናት ግን! እችን ሴትዮ ያገኘህበት ቀን፣ እችን ሴትዮ ያየህበት ቀን ምን አይነት የተረገመ ቀን ነው! ምን አይነት ክፉ ቀን ነው! የእውነት ሁሉም እየተነሳ ብሩኬ ላይ ነው እየፈረደ ያለው። አሁን ብሩኬ ላይ ነው ሁሉ ነገር። በቃ የእውነት በጣም ነው የሚያሳዝ። እኔ ማርያምን ትላንትና ሀይሜ ላይ እግር ላይ ወደቀ። በቃ ከምንም በላይ ደግሞ ቢያንስ ማለት ነው ከምንም በላይ ሀይሚን ያለማውጣት የሚያደርገው ጥረት ሶሲና ዳኔን በማጣላቱ ያለበት ሁኔታ ጸጸቱ በጣም ጸጸት ላይ ነው። በቃ ዛሬ ራሱ በቃ ያኛው ያልሆነ ነገር ሲናገረው እሺ እያለ ነው አንገቱን ደፋ ሲያደርግ የነበረው እና የእውነት በጣም ነው ያሳዘነኝ። በጣም ሰላም፣ እንዴት ናችሁ? ውድና የተከበራችሁ የኔ ቤተሰቦች፣ ዛሬ እንግዲህ ኔትወርክ እያስቸገረኝ ነው። ቶሎም እየመጣሁም አይደለም። በጣም ችግር ላይ ነው ያለሁት ማለት በኔትወርክ ጉዳይ ማለት ነው። በጣም ትናማታ ጀምሮ በጣም እያስቸገረኝ ነው እና አንዳንዴ ጧት የሰራሁትን ቪዲዮ ነው ከሰዓት እየለቀኩትና እንዲሁም ደግሞ ሰዓት እያሳለፍኩ ነው ብቻ የምለቃቸው ቪዲዮዎች፣ ምክንያቱም ይሄ እምቢ እያለኝ ስለሆነ ማለት ነውና ዛሬ እንግዲህ ዳኒ መጥቷል በቤቱ፣ ብሩኬም ተገኝቷል። እንግዲህ ዳኒና ብሩኬ የተገናኙበት ምክንያት ያው ብሩኬ ጥፋተኛ ሆኖ ነው ዳኒን ላግኝህ ብሎ ሄደው ማለት ነው እና ያው ከሶሲም ጋር ለማስታረቅ ነው ሄደው። ምክንያቱም ጥፋተኝነት ተሰምቶታል። በጣም ጸጸት ውስጥ ነው ሁለቱንም። ያው በእርግጥ እሱ አለያየ የማለት ብቁ ምክንያት የለም። ምክንያቱም አንደኛ ጠይቋት ፍቃደኛ ሆና ነው የሄደችው። ፍቅረኛዋን የምትፈራ ከሆነ ፍቅረኛዋን የምታከብር ከሆነ ሲጀመር በመጀመሪያ እሱን ማማከር ነበረባት፣ ዳኒን ማማከር ነበረባት ሶሲ ማለት ነው። ምክንያቱም ይሄ ፕራንክ የምትደረገው ሀይሜ ናት አይደለ? ስለዚህ ዳኒ ምን የሚባል ነው እሱ ለሱ ሳትነግረው በካሜራ በሚለቀቅ ቪዲዮ ነገ ጧት ያየዋል። ፍቅረኛ ችግር ይመጣብኛል በዚህ ጉዳይ፣ ስለዚህ ግዴታ መጀመሪያ ፍቅረኛ ማማከር አለብኝ ብላ በመጀመሪያ ማሰብ የነበረባት እሷ ናት። ስለ እውነቱ ማለት ነው መጀመሪያ በደንብ ፍቅረኛዋን አሳምና መምጣት ነበረባት። እና እኔ አሁን በዳኒ አልፈርድም እውነት ለመናገር። ምክንያቱም ዳኒ ብሩኬን በቅርብ ላያውቀው ይችላል። እኛ ዳኒን በቅርብ እናውቀዋለን። ማነው ብሩኬን በደንብ እናውቀዋለን፣ በቅርብ እናውቀዋለን። ብሩኬ እንደዛ አይነት ወንድ እንዳልሆነ በፍጹም ከሶሲ ጋር እንደማንጠረጠረው በፍጹም እኔ እግዚአብሔርን እኔ እራቁቷን ተኝታ ባያት ከሱ ጋር እሱን አልጠረጠረውም። ወንድ ልጅ ነው ምናምን ልትሉኝ ትችላላችሁ ነው፣ ግን ብሩኬ ታማኝ ልጅ ነው። እናቱ በብዙ ነገር መክረው ዘክረው ያሳደጉት ልጅ ነው። ስለዚህ እንደዚህ አይነት ስህተት የሚሰራም አይደለም። በዛ ላይ ለሀይሚ ያለውን ቦታ ጠንቅቀን እናውቃለን፣ በደንብ እናውቃለን ለሀይሚ ያለውን ፍቅርና ቦታ። ስለዚህ እኛ ብሩኬን ስለምናውቀው እናምነዋለን። በእሷ ነው እንጂ የተቆጣ ነው። ሁለተኛ ነገር ደግሞ ካሁን በፊት ሶሲን ሀይሚ ስለማትወዳት ስለማትፈልጋት ከሱ ጋር ለምን መጣሽ ብለን ተናገርናት እንጂ በዛ ላይ ያሳየችው አክት ነው እንጂ ብሩኬ እንደዛ አይነት ነገር ያደርጋል ብለን አይደለም። ግን ዳኒ ብሩኬን ላያውቀው ይችላል፣ ስለ ብሩኬ ብዙ ላያውቅ ይችላል። ስለዚህ ፍቅረኛው ናት፣ ሄዳ አልጋ ላይ ታይታለች። በዛ ላይ ደግሞ የብሩኬ ሚስት በጣም ተቆጥታለች፣ በጣም አዝናለች። የሆነ ነገር መጠራጠር ያለ ነው፣ ወንድ ነውና ስሜቱ ይነካል። ለምን ይላል ገባችሁ? ግን ድብና አድርጋ ያጠፋችሁ እሷ ናት። መጀመሪያ እሱ ማስፈቀድ ስለነበረባት ማለት ነውና ለዳኒ ማስተላለፍ የምፈልገው ነገር ቢኖር ከሶሲ ጋር ታርቀህ ሰላም ፍጠር። ብሩኬ ሶሲን ምንም እንዳላረጋት ምንም እንደማያረጋት ሌላ ታምር አይደለም ሊያስባት ይቅርና በፍጹም እንደማያደርገው ልታቂ ይገባል። ምናልባት ይሄ ቪዲዮ ከደረሰ እንደዛ አይነት ጥርጣሬ ውስጥ አትግባ። ሶሲን አንተ ከወደድካት ካፈቀርካት እሷ ለኔ በቂ ፍቅር አላት፣ ወይም ደግሞ እሷ ለኔ በቂ ክብር አላት። ስለዚህ ፍቅረኛዬን ማጣት አልፈልግም የምትል ከሆነ ፍቅረኛህን ያዝ። በቃ ታረቃት፣ ያዛት።
እንጂ እሷን በብሩኬ ምክንያት በፍጹም ልትተዋትም ልትጠላትም አትችልም። ምክንያት ከሆነ የምፈልገው አይሉን አላቅም። በግድ ብሩኬን ውሰድልኝ ከሆነ አይነካትም፣ አይወስድም እሱ። ምክንያቱም ሀይሚና ብሩኬ አሁን ላይ የሆነ ሰጣ ገባ ውስጥ ይግቡ እንጂ መቼም አይለያዩ። ነገ ጧት ዞረው እንደሚገጥሙ ጠንቅቀን እናውቃለን። ጠንቅቀን ሲጀመር ሀይሚ የራሷን ስራ እንትን እያለች ነው። እናቴ እግዚአብሔርን ነው የምላችሁ፣ እኔ ስንቱን እየታዘበች ነው። ስለዚህ የሆነ ነገር አለ፣ የተፈጠረ ነገር አለ። ለምን ስልክ አላነሳችልኝም? ካንተ ጋር ሆና ለምን ስልክ አላነሳ? እሱ ምን ያውቃል ታዲያ? ብሩኬ እኮ እዚህ ጋር ተጠያቂ እንዴት ያውቃል እሱ ያንተን ስልክ ያለ ማንሳቷን ምክንያት? እኛም እኮ የተጠራጠር ነው ይሄ ነው። ብሩኬ የማታውቀው ነገር ሊኖር ይችላል ብዬ ትላንት ቪዲዮ ሰርቻለሁ። ብሩኬ ሀይሚ በምክንያት ነው እንደዚህ የሆነችው። ልጅቷ ምናልባት ለአንተ ፍላጎት ካላክ አንተ በማታቀው መንገድ ልጅቷ ፈልጋህ ከሆነ ዙሪያህን ዞር ዞር ብለህ ለሀይሚ የታያት ለአንተ ያልታየህ ነገር ሊኖር ይችላል ብያለሁ። ሶ ይህንን መጠየቅ ያለብህ ራሷን ሶሲን ነው እንጂ ብሩኬን አይደለም። ምክንያቱም እኔ በዚህ ሰዓት ብሩኬ በጣም እያሳዘነኝ ነው። እንዴ እዛም ሄዶ ዝቅ እዚህም ሄዶ ዝቅ። እንዴ ለምንድን ነው እንደዚህ የሚሆነው? እሱ የትም ቦታ እየሄደ አንገት የሚደፋው እሱ ነው። የእውነት አሁንስ አንጀቴን እየበላው ነው የእውነት። እና እኔ ምን ጊዜም ቢሆን የምናገረው ነገር ቢኖር ሀይሚዬ ለብሩኬ ስትይ ሁሉንም ታይው ነው። ነገር ይብቃ፣ በቃ ይብረድ ነው ምለው። ሶሲ ደግሞ ፍቅረኛሽን በስነ ስርዓት ጠይቀሽ ፍቅረኛሽ ጋር ተቀመጭ እባክሽ ነው ምለው። አንደኛ ብሩኬንም እንዲጸጸት አታደርጊው እንዴ። አንቺ ወደሽና ፈቅደሽ በመጣሽ እሱ በየቦታው እየሄደ መዘቅዘቅ ወይም ደግሞ እየሄደ ማጎንበስ የለበትም እንዴ። ምንድነው የእውነት? እኔ አሁን ምን እንደምፈራ ታውቃላችሁ? ብሩኬ እንዳይጠፋ ነው በቃ፣ ከሚዲያ ብንብሉ እንዳይጠፋ ነው የምፈራው። ቢያንስ ሀይሚዬ ተረጁ፣ ሌላው ሰው ባይረዳው። ዳኒም ያው ብሩኬን ጋር የቅርብ ጓደኝነት ያላችሁ አይመስለኝም። ላያውቀው ይችላል፣ ላይረዳው ይችላል። አንቺ ግን ታውቂዋለሽ። ምናልባት በሷ ልትናደጂ ትችያለሽ። ነገር ግን እባክሽ አትራቂው። የእውነት ይቅር በይው በቃ ይብቃ። ነገሩ እየሰፋ ነው፣ ሌላ ነገር እየሄደ ነው። እና ይሄም ደግሞ ከፈለገ ልክ በቃ ሶሲን ውሰድልኝ አይነት ነገር ነው ሲጀመር ማለት ነው። እሷ ሄዳ በስነ ስርዓት ይቅርታ አልጠየቀችውም። ብሩኬ ሀይሚን ስንቴ ነው ይቅርታ የጠየቀው? እግሩ ላይ እኮ ነው የወደቀው አይደል እንዴ? እግሯ ላይ እኮ ወድቋል እኮ አይደል እንዴ? እሷ ግን ጭራሽ በስነ ስርዓት ቆማ እንኳን መልስ አልሰጠችውም። መልስ እንኳን በስርዓት አልሰጠችውም። ስለዚህ መጀመሪያ ፍቅረኛ ላንተ ቦታ አላት ወይ? መጀመሪያ ፍቅረኛ ላንተ ክብር አላት ወይ? ዳኒ ወንድሜ እውነቴን ነው። እኔ ካየሁት ነገር ተነስቼ ነው የምናገረውና እባካችሁ የእውነት ብሩኬ በጣም ነው ያሳዘነኝ ዛሬ። በቃ እናንተ እንደፈልበይ ሁላችሁም የየራሳችሁን ሀሳብ እያሰባችሁ ነው። እኔ ደግሞ ልቤ ንጹህ ነው፣ ምንም ያደረኩት ነገር የለም። ስለዚህ እኔን ተውኝ እያለ ነው። በቃ እሱም መረዳት የማትችሉ ከሆነ ታጉት በቃ።